የዓለም የነዳጅ ቀውስና የኢትዮጵያ እጅግ አስፈላጊ ወሳኝ ስልት። ኢትዮጵያ በናፍጣ እጥረት ምክንያት የትራንስፖርትና የኢንዱስትሪ እንቅስቃሴዋ እንደ በረዶ ቀልጦ መቆየቱ ይታወቃል። የገንዘብ ሚኒስትሩ አህመድ ሺዴ ያበሰሩት የምስራች ግን ተራ መግለጫ ብቻ አይደለም። የኢኮኖሚው የደም ስር ዳግም እንዲመታ የተወሰነ የድንገተኛ ክፍል ውሳኔ ነው። የነዳጅ አቅርቦት ሰንሰለት እንዲተበተብ ያደረገው የመካከለኛው ምስራቅ ጦርነት ኢትዮጵያን ብቻ ሳይሆን ድንበሮችን አቆራርጦ መላውን ዓለም አንቀሳቀስ ብሏል። እንደ ኢትዮጵያ ሁሉ ከሆርሙዝ ሰርጥ የሚነሳው መዘዝ በዓለም መድረክ ላይ እያደረገ ያለውን አደገኛ የተጽዕኖ ምልልስ እና መፍትሄውን እንቃኛለን። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። የኢትዮጵያ የገንዘብ ሚኒስትሩ ማብራሪያ ቁልፍ ነጥብ ሲታይ የናፍጣ አቅርቦት ከነበረበት 4.5 ሚሊዮን ሊትር ወደ 9 ሚሊዮን ሊትር ከፍ እንዲል ተወስኗል። መንግስት ለዚህ ውሳኔ በወር 20 ቢሊዮን ብር ተጨማሪ ድጎማ አጽድቋል። ጠቅላላ የነዳጅ ድጎማው 300 ቢሊዮን ብር መሻገሩ የሀገሪቱን በጀት እንደ ምስጥ እየበላው መሆኑን ያሳያል። የታመመ ቢጮህ መድኃኒት አይሆንም እንደሚባለው በጦርነት ሳቢያ የደረሰብንን የነዳጅ ድርቅ ለመግታት መንግስት ኪሱን አውጥቶ ለመክፈል ተገዷል። ሆድ ሲያውቅ ዶሮ ማታ ነውና አቅርቦቱ መጨመሩ ቢነገረንም ዋጋው ግን የዓለምን ገበያ ተከትሎ እንደ ሰደድ እሳት እየተቀጣጠለ መሆኑን መዘንጋት የለብንም። የመካከለኛው ምስራቅ ጦርነት ሲሞቱት የማይጮህ ሲቆርጡት የማይደማ ተብሎ ሲቆለጳጰስ የነበረውን የኢትዮጵያን ኢኮኖሚ አንገት አስደፍቶታል። ሚኒስትሩ እንዳሉት የሆርሙዝ ወሽመጥ መታወቅ አቅርቦታችንን በግማሽ ቀንሶት ነበር። በውሳኔው መሰረት ግን ዛሬ ነገ ሳይባል ከጅቡቲ ወደ አዲስ አበባ የናፍጣ ማጓጓዝ ስራ ተጀምሯል። ወደ ክልሎች የሚደረገው ስርጭትም በይፋ እየተከናወነ ነው። ይህ እርምጃ ለሞት የቀረበን ሰው በትንፋሽ እንደማቆየት ነው። አቅርቦቱ መመለሱ መልካም ቢሆንም የትራንስፖርት ዘርፉ እሳት ለበስ በሆነው የዓለም ዋጋ ሳቢያ አሁንም ስጋት ላይ ነው። እሳቱ ድንበር ዘለል በመሆኑ ኢትዮጵያን ያካለለው እቶን ተጽዕኖን ለአህጉሪቱም እንዲያዳርስ አድርጎታል። የአፍሪካ ፋይናንስ ኮርፖሬሽን ያወጣው ሪፖርት ከመቀመጫ የሚያስነሳ ነው። የመካከለኛው ምስራቅ ጦርነትን እድሜውን ያሳጥረውና ችግሩ ለዛሬ ብቻ ሳይሆን ተሻጋሪ ተጽዕኖ መሸከሙ ተጋልጧል። እንደ አውሮፓውያን ዘመን አቆጣጠር በ2040 አህጉሪቱ 86 ሚሊዮን ቶን የነዳጅ እጥረት ይገጥማታል። አፍሪካ 70% ነዳጇን ከውጭ የምታስገባ መሆኗ ባዶ እግርን እሾህ ላይ እንደሚሄድ ይቆጠራል። በየዓመቱ 230 ቢሊዮን ዶላር ለነዳጅና ተያያዥ ምርቶች ወደ ውጭ ፈሰስ ታደርጋለች። የናይጄሪያው ባለጸጋ አሊኮ ዳንጎቴ ማጣሪያም በ3 እጥፍ የሚበልጥ እጥረት ማጋጠሙ አህጉሪቱ የባዕድ እጅ የምትጠብቅ መሆኗን ያረጋግጣል። የኬንያው ፕሬዝዳንት ዊሊያም ሩቶ እንዳሉት ጥሬ ዕቃን ልኮ የተገኘን ምርት መልሶ መግዛት ራስን ለባርነት አሳልፎ መስጠት ነው። 300 ቢሊዮን ብር ለድጎማ መመደብ ማለት ለትምህርት ለጤናና ለልማት የሚውል ገንዘብ በጭስ ተኖ መቅረት ማለት ነው። ላማለኝ በሰማይ ወተቷንማ ላይ እንደሚባለው ነዳጁ ቢገባም መንግስት የሚከፍለው ዋጋ አገሪቱን ለከፋ የዕዳ ጫና ሊዳርጋት ይችላል። ዓለም አቀፍ ጂኦፖለቲካው ካረገበ የዛሬው 9 ሚሊዮን ሊትር ውሳኔ የአሸዋ ላይ ቤት ሊሆን ይችላል። በገንዘብ ሚኒስቴር የተሰጠው መግለጫም የትንፋሽ ማግኛ ቢሆንም የረጅም ጊዜ መፍትሄው ግን የራስን ዕድል በራስ መወሰን ላይ ነው። አፍሪካ የራሷን ማጣሪያዎች ካልገነባችና ኢትዮጵያ የታዳሽ ኃይል አማራጮቿን ካላሰፋች ሰው በሰው ተስፋ አይኖርም። የአሁኑ የዓለም የነዳጅ ቀውስ በኢትዮጵያ ብቻ ሳይሆን በሁለቱም ንፍቀ ክበብ የሚገኙ ሀገራትን እግርና እሳት አድርጓቸዋል። ከመካከለኛው ምስራቅ የጦርነት ቀጠና የሚነሳው ስጋት የዓለምን የኢኮኖሚ ደም ስር የሆርሙዝ ወሽመጥን ዘግቶት መቆየቱ አገራት የህልውና ውሳኔዎችን እንዲወስኑ አስገድዷቸዋል። ከኢትዮጵያ የ9 ሚሊዮን ሊትር የናፍጣ ውሳኔ ጀርባም ሌሎች ሀገራት የገቡበትን የጭንቅ ጊዜ ለመውጣት ብሎም ጊዜያዊ ፎይታ ለማግኘት ስልቶችን አስተግብረዋል። ለማሳያነትም ስሟ ተደጋግሞ የሚነሳው ስሪላንካ ከዚህ ቀደም ከገጠማት የኢኮኖሚ ቀውስ ባልተናነሰ አሁን ያለው የመካከለኛው ምስራቅ ጦርነት ክፉኛ መቷታል። የመንግስት ሰራተኞች በሳምንት ለ4 ቀናት ብቻ ወደ ቢሮ እንዲመጡ ተወስኗል። ይህም የትራንስፖርት ፍጆታን ለመቀነስ የታለመ የቁጥብነት እርምጃ ነው። በሀገሪቱ ብዙ ትምህርት ቤቶች ወደ ኦንላይን ትምህርት ተመልሰዋል። ልክ እንደ ጦርነት ጊዜ እያንዳንዱ ተሽከርካሪ በሳምንት የሚፈቀድለት የነዳጅ መጠን በዲጂታል ካርታ ተለክቶለታል። ነዳጅ በሌለበት መኪና መንዳት የማይታሰብ በመሆኑ ሀገሪቱ ወደ ቆጣቢ ባህል ተገዳ ገብታለች። በአውሮፓም እንደ ጀርመን፣ ስፔንና ፈረንሳይ ያሉ ሀገራት የነዳጅ ዋጋ ንረትን ለመቋቋም የውሃ ቢላዋ የሆኑ ስልቶችን እየተጠቀሙ ነው። የህዝብ ትራንስፖርት ባቡርና አውቶቡስ ዋጋን በከፍተኛ ሁኔታ በመቀነስ ህዝቡ የግል መኪናውን ትቶ በጋራ እንዲጓዝ እያደረጉ ይገኛሉ።
ይገኛሉ። ስፔንና ጀርመን በቢሊዮን የሚቆጠር ዩሮ መድበው የነዳጅ ታክስን ቀንሷል። ይህም በኢትዮጵያ መንግስት ከተደረገው የ300 ቢሊዮን ብር ድጎማ ጋር ተመሳሳይነት አለው። የኤሌክትሪክና ጋዝ ፍጆታን ለመቀነስ በቢሮዎችና በመኖሪያ ቤቶች ያለው የሙቀት መጠን እንዲቀንስ መመሪያ ተላልፏል። ከመሞት መሰንበት እንዲሉ የአውሮፓ መንግስታት የፖለቲካ ውጥረት እንዳይነሳባቸው የህዝባቸውን ኪስ ለመጠበቅ በጀታቸውን እንደ ሻማ እያቀለጡት ናቸው። ከወደ እስያም ፓኪስታንና ፊሊፒንስ የነዳጅ እጥረቱን ለመቋቋም የከተሞቻቸውን የንግድ እንቅስቃሴ ገድበዋል። የገበያ ማዕከላትና ሱቆች ፀሐይ ከመጥለቋ በፊት እንዲዘጉ ተደርገዋል። ይህም ለብርሃንና ቅዝቃዜ ኤር ኮንዲሽኒንግ የሚውለውን የነዳጅና የኤሌክትሪክ ፍጆታ ለመቀነስ ያለም ነው። አብዛኛው የቢሮ ስራም ከቤት ሆኖ እንዲሰራ በማበረታታት በመንገድ ላይ የሚባክነው ነዳጅ እየታደጉ ነው። የጦርነቱ አቅጣጫ ያልተጠበቁ ሌሎች ውሳኔዎችንም እያሰማ ይገኛል። የተባበሩት አረብ ኤሚሬቶች ዩኤኢ ከነዳጅ አምራችና ላኪ ሀገራት ጥምረት ኦፔክ መውጣቷም ለ80 ዓመታት የዘለቀውን የአሜሪካን ዶላር የበላይነት የመጨረሻውን ምስማር የመምታት ያህል ይቆጠራል። ለ10 ዓመታት ዓለም አቀፍ የነዳጅ ንግድ የሚካሄደው በአሜሪካን ዶላር ብቻ ነበር። ዩኤኢ ከኦፔክ መውጣቷ ይህንን ሰንሰለት እንድትበጥስ ያግዛታል። ኤሚሬትስ አሁን ነዳጇን በቻይና ዩዋን፣ በሩሲያ ሩብል ወይም በራሷ ድራም ለመሸጥ ቀይ ምንጣፍ ተዘርግቶላታል። ይህ ማለት ዶላር በዓለም የነዳጅ ገበያ ላይ የነበረው ብቸኛ ዳኝነት አብቅቶለታል ማለት ነው። ይህ እርምጃ የብሪክስ ሀገራት ዶላርን ለማዳከም ከሚያደርጉት እንቅስቃሴ ጋር ቀጥታ የተያያዘ ነው። ዶላር በነዳጅ ገበያ ላይ ያለው ዋጋ ሲቀንስ የአሜሪካ የኢኮኖሚ ጡንቻ እንደ በረዶ መቅለጥ ይጀምራል። ኦፔክ ዋጋን ለመቆጣጠር ምርትን ሲቀንስ፣ ዩኤኢ ግን የራሴን ምርት ጨምሬ በራሴ ዋጋ እሸጣለሁ ማለቷ የገበያውን መረጋጋት ያናገዋል። ሳይቀድሙኝ ልቅደም እንዲሉ ኤሚሬትስ የነገውን የዓለም የኃይል ሽግግር አስልታ ዛሬውኑ ከሚሰጥመው የኦፔክ መርከብ ላይ ዘላ ወርዳለች። የተባበሩት አረብ ኤሚሬቶች መውጣት ሌሎች ሀገራትም ለምሳሌ እንደ ኩዌትና ኢራቅ ያሉት ተመሳሳይ እርምጃ እንዲወስዱ በር ይከፍትላቸዋል። ኢራን የሆርሙዝ ወሽመጥን ብትዘጋው እንኳን ዩናይትድ አረብ ኤሚሬቶች ከወሽመጡ ውጭ ያሉ የባህር ወደቦቿን በመጠቀም ነዳጅ የማቅረብ ብቸኛ ባለቤት ለመሆን አቅዳለች። ዓለም ከምዕራባውያን የበላይነት ወደ ባለብዙ ዋልታ ዓለምነት እየተሸጋገረች ነው። ነዳጅ ከፖለቲካ መሳሪያነት ይልቅ ወደ ንጹህ የንግድ ምርትነት እየተለወጠ ነው። ኢትዮጵያ የናፍጣ አቅርቦቷን ወደ 9 ሚሊዮን ሊትር ለመመለስ የወሰነችው ውሳኔ ከዚህ የዩኤኢ እርምጃ ጋር የሚያገናኛቸው መንገዶች አሉ። የተባበሩት አረብ ኤሚሬቶች ከኦፔክ መውጣቷ ለኢትዮጵያ አይነት ሀገራት አዲስ እድል ሊሆን ይችላል። ኦፔክ ምርት ሲቀንስ፣ ኤሚሬትስ ግን በራሷ ኮታ ነዳጅ ስለምታመርት ኢትዮጵያ ከዩኤኢ ጋር በሁለትዮሽ ስምምነት የተረጋጋ ነዳጅ ልታገኝ ትችላለች። ኢትዮጵያ ነዳጅ ለመግዛት ዶላር ፍለጋ አይኗ በፈሰሰበት ወቅት ዩኤኢ ነዳጇን በሌላ ገንዘብ የምትሸጥ ከሆነም ኢትዮጵያ በዶላር ላይ ያላትን ጥገኝነት ለመቀነስ ትልቅ እፎይታ ይሆንላታል። መንግስት 300 ቢሊዮን ብር እየደጎመ ያለው በዶላር እጥረትና በዓለም ዋጋ መናር ምክንያት ነው። የተባበሩት አረብ ኤሚሬቶች እርምጃ በገበያው ላይ የዋጋ ፉክክር ከፈጠረም ወደፊት የነዳጅ ዋጋ ሊቀንስና የኢትዮጵያ መንግስት በድጎማ የሚከፍለውን የሀገሪቱን ደም ሊታደግ ይችላል። ሀገራት ከነዳጅ በስተጀርባ ያለውን የጂኦፖለቲካ ቁማር ተረድተው ወደ ታዳሽ ኃይል የሚያደርጉትን ሽግግር ማፋጠንም አለባቸው። የፔትሮ ዶላር ውድቀት የዓለምን ኢኮኖሚ እንዳያደቀው አዲስ የገንዘብ ስርዓት መዘርጋት የግድ ይላል። አቅርቦቱ ወደ 9 ሚሊዮን ሊትር መመለሱ መልካም ቢሆንም አገሪቱ ቢያንስ ለ6 ወራት የሚበቃም የነዳጅ ክምችት መገንባት ይኖርባታል። የዩኤኢ ውሳኔ የዓለምን ኢኮኖሚ ሰሌዳ የለወጠ ታሪካዊ ጥይት ነው። ኢትዮጵያ ይህንን የዓለም ለውጥ ተገንዝባም ከአቅርቦት ማስተላለፊያ ባለፈ የረዥም ጊዜ የኃይል ዋስትናዋን የምታረጋግጥበት ብልህ ዲፕሎማሲ መከተል ይኖርባታል። የዓለም ዕጣ ፈንታ አሁን አሮጌው ስርዓት እየሞተ አዲሱ ገና ያልተወለደ አስቸጋሪ ምጥ ላይ ነው። መንግስት የናፍጣ አቅርቦትን ወደ 9 ሚሊዮን ሊትር መመለሱ የወሰደው እርምጃ ከሞት መልስ የተደረገ ትግል ነው። መንግስት ለምን 300 ሚሊዮን ብር ደጎመም? የሆርሙዝ ወሽመጥ በመዘጋቱና የዓለም የነዳጅ ዋጋ በመናሩ ድጎማ ባይኖር ኖሮ የኢትዮጵያ ትራንስፖርት እንደቆመ ይቀር ነበር። ዩናይትድ አረብ ኤሚሬትስ ከኦፔክ መውጣቷ ምርቷን እንድትጨምር ስለሚያደርጋት ኢትዮጵያ ከዩናይትድ አረብ ኤሚሬትስ ጋር በምታደርገው ቀጥተኛ ስምምነት የተረጋጋና ምናልባትም በዶላር ያልተገደበ ነዳጅ ልታገኝ ትችላለች። ሁኔታው ግን ዘላቂ እርምጃን ይፈልጋል። የዓለም ባንክና የአፍሪካ ፋይናንስ ኮርፖሬሽን እንደሚያስጠነቅቁት ይህ ቀውስ የመጀመሪያው እንጂ የመጨረሻው አይደለም። የብሬንት ድፍድፍ ዘይት ዋጋ በአንድ በርሜል $115 ሊሻገር እንደሚችል ተገምቷል። ነዳጅ ሲወደድ ማዳበሪያ
መጓጓዣና ትራንስፖርትም ስለሚወደድ የነዳጅ እጥረት የሆድ ድርቀት እየሆነ ነው። ኢትዮጵያ የናፍጣ አቅርቦቷን ወደ 9 ሚሊዮን ሊትር ለመመለስ የወሰደችው እርምጃም የአዞ እንባ ሳይሆን በዓለም አቀፍ ደረጃ የተከሰተውን የኃይል ሱናሚ ለመቋቋም የተደረገ ትልቅ የፋይናንስ መስዋዕትነት ነው። መንግስት በወር 20 ቢሊዮን ብር ተጨማሪ ድጎማ ማድረጉ ኢኮኖሚው እንዳይቆም ለማድረግ የተወረወረ የህይወት አድን ገመድ ነው። የኢትዮጵያ የናፍጣ ውሳኔ የአጭር ጊዜ የትንፋሽ ማግኛ ሲሆን የዩናይትድ አረብ ኤሚሬቶች ከኦፔክ መውጣት ደግሞ የረጅም ጊዜ የዓለም ስርዓት ለውጥ ነው። ዶላር ዋጋ እያጣ ነዳጅ የፖለቲካ መሳሪያ እየሆነ ባለበት በዚህ ወቅት ኢትዮጵያ በብልህነት የራሷን የኃይል አማራጮች ካላጠናከረች የዓለም ፖለቲካ እንደ ማዕበል መርከብ ሊያላጋት ይችላል። ሆኖም ዓለም አቀፍ ሁኔታው የዛሬን ያድርገውና የሚያሰኝ ነው። የመካከለኛው ምስራቅ ቀውስ ካረገበ የአሁኑ አቅርቦት ዳግም እንደ ጭስ ሊበን ይችላል። መፍትሄው የነዳጅ አቅርቦትን መጨመር ብቻ ሳይሆን እንደ ኢትዮጵያ ያሉ ሀገራት ያላቸውን የታዳሽ ኃይል በመጠቀም ትራንስፖርታቸውን በፍጥነት ወደ ኤሌክትሪክ መቀየር ነው። ስለዚህ አገራት የረጅም ጊዜ መፍትሄያቸው ከነዳጅ ጥገኝነት ወጥቶ ወደ ታዳሽ ኃይል ኤሌክትሪክና ፀሐይ መዞር መሆኑ የማይቀየር የቤት ስራ ሆኖ ቀርቧል። ከሰው ቤት እሳት ከመለመን የራስን ጭራሮ ማቀጣጠል የሚበጅበት ጊዜ ላይ ደርሰናል። ሳይቸግር ጤፍ ብድር የለምና ኢትዮጵያም ሆነች ሌሎች ሀገራት አሁን የገቡበት የቁጥብነትና የድጎማ ፖሊሲ ዓለም በነዳጅ ቀውስ ሳቢያ የቁም እስረኛ እንዳትሆን ለመታደግ የተደረገ የመጨረሻው ሙከራ ነው።